አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የትግራይ ክልል ሁለት ማስጠንቀቂያዎች የተጣሱበት ውሎን አሳልፏል። ሰልፍ፣ መግለጫና ስብሰባዎች በክልሉ አሁንም ቀጥሏል። ይህንን የተመለከተ መረጃ አዘጋጅተናል። በኢትዮ ሱዳን ድንበር አካባቢ ከባድ የተባለ ውጊያ መደረጉ ተሰማ። የመከላከያ ሰራዊቱ በርካታ ሰው ገደልኩ ያለበትን አውደ ውጊያም ገልጿል። የፋኖ አመራሩ ደግሞ ከሰሞኑ ስለተናፈሰው የድርድር አጀንዳ ምላሽ ሰጥቷል። ሰሙታላችሁ። የትግራይ ከተሞችን ያላወደምነው ዲሲፕሊን ስላለን ነው ሲል የብልጽግናው መንግስት ገለጸም። አሁን የገነባነው ሰራዊት ኢትዮጵያን የሚመስል ነው ሲሉም ሚኒስትሯ ተናግሯል። እናስቃኛችኋለን። ከጠቅላይ ሚኒስትር አብይ አህመድ ጋር እጨባበጣለሁ አሉ ፖለቲከኛው አቶ ልደቱ አያሌው። ቀዳሚው የደህንነት ስጋታቸው መንግስት ስለመሆኑም ገልጿል። ጋዜጣዊ መግለጫቸውን የተመለከተ መረጃ አዘጋጅተናል። መንግስት የፖሊስ ሰራዊት በእጥፍ ጨምሯል አለም። ከደርግ መንግስት የላቀ የመከላከያ ሰራዊት አለ ሲል የነበረው የብልጽግናው አገዛዝ አሁን ደግሞ ከኢህአዴግ በእጥፍ የሚልቅ ፖሊስ አለኝ እያለ ነው። ሌላኛው መረጃችን ነው። ዶናልድ ትራምፕ በርካታ የመንግስት መስሪያ ቤት መርማሪዎችን አባረሩ። ይህ በእንዲህ እንዳለም ትራምፕ የመጀመሪያው የውጭ ሀገር ጉብኝታቸው ወዴት ሊሆን እንደሚችል ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የትግራይ ክልል ሁለት ማስጠንቀቂያዎች የተጣሱበት ውሎን አሳልፏል። ሰልፍ፣ መግለጫዎችና ስብሰባዎች በክልሉ አሁንም የቀጠሉ ጉዳዮችም ሆኗል። ዛሬም ሰሞነኛውን የሰራዊቱን መግለጫ የሚደግፉ በበርካታ አካባቢዎች፣ በአንዳንድ ስፍራዎች ደግሞ ከዛ በተቃራኒ የሆኑ ሰልፎች ሲካሄዱ ውሏል። ትናንት የክልሉ የሰላምና የጸጥታ ቢሮ ባወጣው መግለጫም የሰራዊቱ አመራሮች የሰጡትን መግለጫ ተከትሎ ምንም አይነት የድጋፍ የሚሆን የተቃውሞ ሰልፍ ማድረግ ብሎም የህዝብ አገልግሎቶችን እንዲቋረጡ ማድረግ መንገድን መዝጋት በጥብቅ የተከለከለ ነው ሲል ገልጾ ነበር። በተመሳሳይ ዕለት የክልሉ ጊዜያዊ አስተዳደር ያወጣው መግለጫም ሰላማዊ ሰልፎች የተፈቀዱ አለመሆናቸውን ጠቅሷል። የትግራይ ፖሊስ ኮሚሽንም ዛሬ የተደረገው ሰልፍ እንዲቀር ጠይቋል። እነዚህ ሁሉ በሁለቱም ወገን በኩል የወጡ መግለጫዎች ተጥሰው ትናንትም ዛሬም በትግራይ ሰልፎች ተደርጓል። ትናንት በተለይም በደቡባዊ ትግራይ አካባቢ ባሉ ከተሞች፣ ዛሬ ደግሞ እንደ አዲግራት ባሉ ከተሞች የሰራዊቱን ውሳኔዎች የሚቃወሙ ሰልፎች መደረጋቸውን መዘገባችንም ይታወሳል። ዛሬ